understand. Okay, I'll stand. Evan, happy birthday. Wait. ሰላም ጤና ይስጥልኝ ውድ ተመልካቾቻችን የምትከታተሉት ዲያስፖራ ሚዲያ ኔትወርክ ነው። ካሳሁን ይልማ ነኝ። በሜሪላንድ ይኖር የነበረ አንድ ኢትዮጵያዊ ወደ ፍሎሪዳ ማያሚ ከተማ ተጉዞ በድንገት ህይወቱ አልፎ ተገኝቷል። የሱ ቤተሰቦች ናቸው እናትና እህቱን ፊት ለፊት ስክሪናችሁ ላይ የምትመለከቱት። ይህ ወጣት በ37 ዓመቱ የሞተበት ምክንያት አልታወቅም። ቤተሰቦቹ ሀዘን ውስጥ ናቸው። የአሟሟቱን ጉዳይና አሁን ያሉበትን ሁኔታ ከነሱ አንደበት እንሰማለን። ሁላችሁም ከኛ ጋር በትዕግስት እንድትከታተሉን በትህትና ጠይቃለሁ። ሁለታችሁንም ከልብ አመሰግናለሁ እንግዶች። ያው ሀዘን ነው። ለመላው ቤተሰቡ እግዚአብሔር መጽናናትን እንዲሰጥ በዚሁ አጋጣሚ እመኛለሁ። እንደዚህ ያለ ነገር ለጋዜጠኛም መስራት ከባድ ነው። የዲያስፖራ ሚዲያ ኔትወርክ ለማህበረሰቡ እንዲህ ያሉ መተባበሮች እንዲኖር ኮሚኒቲውንም ማገዝ በዋናነት ዓላማ አድርጎ ስለተነሳ የእናንተን ያላችሁበትን ሁኔታ ዲሲ አካባቢ በርካታ ኢትዮጵያውያን ነው የሚኖሩት። ስለዚህ ታሪካችሁን እንድታካፍሉ ጠይቂያችሁ በዚህ በሀዘን ወቅት ገና ከአፈር ሳይገባ ፈቃደኛ ስለሆናችሁ ስሜታችሁን ይዛችሁ በድጋሚ አመሰግናለሁ። ተመልካቾቻችን መላኩ ምትኩ በ37 ዓመቱ ነው የሞተው። እዚህ ሀገር ነው የተማረው። አሟሟቱ በጣም የሚያሳዝን ነው። እናቱ ወይዘሮ ሰርካለም አሊ እንዲሁም መቅደስ አጠገባችን እህቱ ናት አሉ። ምንድነው የተከሰተው? እስቲ ከእናት እንጀምር። እንዴት ነው ይሄ ነገር የተከሰተው? እንቆቅልሹ ምንድነው? አሁን እዛ ለማያሚ ለ6 ወር ያህል ተቀምጦ ነበረ። ከዛ በሆነ አጋጣሚ ከሰው ጋር ከአክራው ጋር አለመግባባት ነበረ እና በዛ ከአክራው ጋር በተነጋገሩት እና በተጋጩት ነገር ለምስክር ወረቀት ለመስጠት ነው የሄደው። ሐሙስ ዕለት ነው ከዚያ እና ሐሙስ ዕለት ሄደ። ከተወሰነ በግማሽ ሰዓት በኋላ ጥሪ አይቀበልም አለ። ሐሙሱን ሌሊቱን ሙሉ ስደውል ቴክስት ሳረግ፣ ዓርብ ዕለት አሁንም ሙሉ ስደውል ቴክስት አባቱም ሲደውል ቴክስት ሲደውል መልስ የለም። ዓርብ እንደዛዋል አደር። ቅዳሜ 9:15 ላይ እንትን ውስጥ መናፈሻ ውስጥ የሆነ ሰው ሞቷል ብለው ሰዎች ያዩ ሰዎች ደውለው ለፖሊስ ያገኘው ማለት ነው። ይሄ ነው መጨረሻ ላይ እርሶ ያወሩት ምን ስንት ሰዓት ነው እርሶ መጨረሻ ያወሩት? ሐሙስ ወደ 6 ሰዓት ደርሻለሁ ካለኝ በኋላ አልጋ ይዣለሁ ካለኝ በኋላ 6 ሰዓት አካባቢ ነው የሚደውለው። 6 PM ላይ ነው የሚደውለው። ከዛ በኋላ 6 PM ላይ ነው የሚደውለው። ስለምን አወራችሁ በዛ ሰዓት? ምንም ከባሱ መጀመሪያ ኤርፖርት ደርሻለሁ አለ። ከዛ ደግሞ በባስ ገብቼ እየሄድኩ ነው አለ። በሶስተኛው ስልክ ልውውጣችን ደግሞ ጋይዣለሁ አለኝ። በቃ እራትን ብላና ሳይመሽ መልሼ እደውልልሃለሁ አልኩት። እሺ እኔም እደውላለሁ እራት ልብላ አለኝ። 30 ደቂቃ እራት በልቶ ይጨርሳል ብዬ ስደውል ጥሪ አይቀበልም ነው ማለት እና እኔ አውቆ የዘጋ ነው የመሰለኝ። አውቆ በቃ እንቅልፍ ይዞት እራት በልቶ ተኝቷል የሚለው ፖሊስ ሲደውል ምንድን ነው ያላችሁ? በትክክል የተጠቀሙት ምንድን ነው ለእናንተ የነገሯችሁ? ለባለቤቴ ነው የነገረው ፖሊስ። እሺ እንዴት ነው አነጋገራችሁ? አንተ ማነህ? መላኩ ምትኩ ምንህ ነው ብሎ ነው የጠየቀው ፖሊሱ። ልጅ ነው
እና ባለቤቴ ደግሞ በሌላ ስልኩ ጠፍቶ በሰው ስልክ የደወለ መስሎት ነው ያነሳውና መላኩ ምትኩ ምን ነው ሲለው ልጄ ነው አለ። እንግዲያስ መጥፎ ዜና ይዣለሁ፣ መጥፎ ዜና ይዣለሁ፣ ልጅህ ሞቶ አግኝተነዋል። በቃ ይሄን ነው ያለው። ቀጥታ ነው የነበረው። ቤት ውስጥ ነበሩ አቶ መላኩ አቶ ምትኩ እየነዳ ነበር። ኡበር ካስተመር ይዞ ነበር እና ሴትዮዋ ምሱን ስትሰማ በቃ ወደ ዳራቁም ብላ ከፍታ ወጣ ሄደ። ደንግጣ ሄደች ሴትዮዋ ራሱ ሾክ ነው ያደረገችው ሴትዮዋ ራሱ። የጫኗት ደንበኛ ማለት ነው። አዎ ባለቤቴ ኡበር ድራይቨር ነው። የያዛት ሴትዮ በቃ ወደ ዳራቁም ብላ ብቻ ሲያቆም ወርዳ ነው የሄደችው። እሷ ራሷ በቃ ደንግጣለች ሴትዮ። በስፒከር ነው ያነሱት። በመኪና ስፒከር ነው ያው በእጁ ማንሳት ስለማይችል ጂፒኤስም ስላለ ስልኩ ላይ በመኪናው ስፒከር የጮኸውና ደንግጣ ነው በቃ ወደ ዳራቁም ብላ አለችኝ ነው ያለው። እሳቸውስ እንዴት ሆኑ በዛ ሰዓት? በቃ እዛ ሲያለቅስ ቆይቶ ለአንድ ሰዓት ያክል ደግሞ ከዛ ሆነ በቃ ስመመን ውስጥ ሆኜ ስነቃ መኪናው በሩ ክፍት ነው። እኔ እዛው መኪናው ውስጥ ቁጭ ብያለሁ አለና ሳይ በቃ እንደገና ደንግጬ ወደ ቤት መሄድ አለብኝ ብሎ እህቱ ጋር ደወለ። እህቱ ስራ ናት። ልጄ ጋር ደወለና በቃ እንደዚህ ሆነናል ብሎ ነገራት ለሷ። መቅደስ እንዴት ነው የነገሩሽ አባትሽ? እስቲ ንገሪኝ። አሁን እንዳለች ነው same thing. He just called me and he said መቅደስ ጉዳችን ፈላ በቃ ጉድ ሆነናል ነው ያላት። መቅደስ ጉድ ሆነናል ነው ያላት። ያሳዝናል። መቅደስ መጨረሻ ያገኘሽው እንዴት ነው እናቴ? ትንሽ ወደ ስክሪኑ ሁኝልን እንድትታይን። መጨረሻ ያወራሽው መች ነው መቅደስ? ሐሙስ ጠዋት ነው የሄደው። I talked to him around 7:55 Thursday. I was like, hey, I miss you. I said, I miss you already. How was your flight? Did you make it safely? And he's like, hey sis, I made it okay. There was a delay, about 3 hours or whatever, but I made it safely. I'm fine. That was my last conversation with him on Thursday, literally around 7:55 p.m. So, according to the report we got, 7:15 in the morning of Friday is when the police call went out. No, Friday. We were told. So apparently he was found Friday in the morning. They didn't inform us until Saturday. They didn't know how to contact us until Saturday in the morning, but Malaku was pronounced dead at the scene on Friday by 9:55 in the morning. The first call of 911 went out at 9:15 in the morning. I don't know what part. እስቲ በደንብ በአማርኛ የበለጠ ተመልካቾቻችን የማይረዱም እንዲረዱ ከአንቺ ጋር የመጨረሻ የተገናኛችሁት አንድ ላይ ነበር የምትኖሩት ቤተሰብ ጠቅላላ ወይስ እሱ ለብቻው ነበር የሚኖረው? አንድ ላይ ነበር የምንኖረው። መች ነበር አብረሽ የነበርሽው የመጨረሻ መቅደስ ተገናኝታችሁ የነበረው? ኦልሞስት ከመሄዱ በፊት ለኮርት ነበር የሄደው። አርብ ነበረ። ከዛ በፊት ኦልሞስት አንድ ወር ኦልሞስት 2 ወር ሜቢ a month and a half 2 months አካባቢ ተቀምጠናል። አብረን ነበርን ከመሄዱ በፊት። ከፍሎሪዳ ሙቭ ባክ አርጎ ከኛ ጋር ሊኖር ሀሳቡን ቀይሮ እኛ ጋር ነበረ እና አንድ ወር ከግማሽ ኦልሞስት 2 months ሊኖር ነበረ። ግን ለኮርት ነው አርብ ኮርት ነበረው። ለዛ ነው ይሄ። እስቲ ወደ ኮርቱ እንመጣለን። ወይዘሮ ሰልካለም መላኩ ስንተኛ ልጆት ነው? ስንት ልጆች ነው አጠቃላይ ያሉት? የመጀመሪያ ልጅ ነው፣ እሷ ሁለተኛ ናት። በቃ ሌላ የለኝም።
የመላኩን የልጅነትን ታሪክ እናያለን። አሁን ለፍርድ ቤት ጉዳይ ነው ወደ ፍሎሪዳ የሄደው ብላችኋል። ሐሙስ ሄደ፣ አርብ በጠዋት ነው ሞቶ ተገኘ የተባለው። ስለ አሟሟቱ የነገሯችሁ ነገር አለ ወይ? ፖሊስ የደረሰበት ነገር አለ እስካሁን? ይሄንን ስሰማ ከእናንተ ምናልባት እስቲ የፍሎሪዳ የማያሚ ከተማ እና አካባቢው ዜና ሽፋን እንኳን ከሰጡት ብዬ ስፈልግ ምንም አይነት የዜና ሽፋን አላገኝም እስካሁን። በፖሊስ በኩል የሰማችሁት መረጃ አለ? 3 ሰው ነው ፖሊሱን ያናገረው። እንዴት ነው የሞተው? የታገኛችሁት? ሆቴል ውስጥ ነው ምን ውስጥ ነው የሚለውን በደንብ አድርገው 3 ሰው ጠይቆታል። ከእሷ ከእህቱ ጋር ማለት ነው። ፖሊስ ያለው መናፈሻ ውስጥ የሆኑ ሰዎች 9:15 ላይ የሆነ ሰው ወድቋል አሉ። ከዛ ስንሄድ በህይወት የለም። አፍንጫውና አፉ ላይ ትንሽ አረፋ አለ። ፊዚካል ሰውነቱ ምንም የሆነ ነገር የለም። የጤና ችግር ነበረው ከዚህ በፊት የምታውቁት እናንተ? ታሞ ያውቃል? ምንም ነገር ምን በሰላም ነው ከቤቱ ተሳስመን ሸኝተነው እሷንም ቻው ብሎ እኔንም ቻው ብሎ አባቱ ይዞት ነው ይዞት ሄደ። እንትኑ ካሜራውን ትንሽ ወደ አንቺ ብታረጊው መቅደስ እያየንሽ ስላልሆነ በቃ መልሱት። እናታችን ትንሽ መልሱት። ችግር የለውም ይስተካከላል። እና ቻው እመጣለሁ ከጨረስኩኝ ሰኞም ቢሆን እንደውም ሮብ እንዲቆይ አልጠበቅኩም። ሮብ ነው ትኬቱ ለመመለስ። አዎ። እና እንደው የሆነ ነገር ምን እንደከበደኝም አላውቅም፣ ምን እንደዛ እንዳስባለኝ። አርብ ዕለት መጥሪያ ለምስክሮች ከሰጠህ በኋላ ከቻልክ ቅዳሜ ካልቻልክ እሑድም ቢሆን ተመልሰና ገንዘብ ከፍለህ ቀንስና እንትኑ ገንዘብ ከፍለህ መምጣት ትችላለህ ስለው እሺ ምንም ችግር የለም እኔ እዛ መቆየት አልፈልግም፣ ሀገሩንም አልወደውም፣ እዛ መቆየት አልፈልግም ነው ያለው። በመጨረሻ ንግግሩ ይሄ ነው። ቻው ተባብለን ነው የሄደው። የፍሎሪዳ ነዋሪ ነበር ማለት ነው ከዚህ በፊት። ምን ያህል ጊዜ ኖረ ማያሚ ውስጥ? 1 ዓመት እንኳን አልሞላውም። 7 ወር ወይ 8 ወር እንደዚህ ከዛ አይበልጥም። 7 ወር። እስቲ ወደ ዋናው ጉዳይ ደግሞ እንግባ። ፍርድ ቤቱ የምንድን ነው? በደንብ በዝርዝር ይንገሩን እንረዳው። ምናልባት ከዚህ ጋር የተያያዘ ጉዳይ ካለ አሟሟቱ ከዚህ ጋር ከተያያዘ ቀጠሮስ እንዴት ድንገት ሆነ? በዛ ቀን እንዴት ሄደ? ቀጠሮው ድንገት ሳይሆን ቀጠሮው አሁን የሚመጣው ወር 28 ነው። ሎየሯ ግን ለምስክሮች ወረቀት የሚሰጠው ከ1 ወር ተኩል በፊት ነው። የራሳቸው ፕሮግራም ይኖራቸዋል። ሌላ ስቴት ሊሄዱ ይችላሉ። ስለዚህ በአጭር ቀን ነው የተሰጠን ብለው እንዳይቀሩ ቀደም ብለው ነው መስጠት ያለብህ ብለው ወረቀት ለመስጠት ነው እንጂ ትክክለኛ ቀጠሮ አሁን የሚመጣው 28 ነው። ኤፕሪል 28 ነው። ምንድነው ጉዳዩ? ምስክርነቱ ወይ ምንድነው? መቼ ነው የተከሰተው ጉዳዩስ? ካከራው ላንድ ሎርድ ነው የሚል ቤት አከራው ካከራው ጋር ነው ችግር የተፈጠረው። የተጣሉት ከሱ ጋር ተደባድበው ነበር። መነሻው ምንድነው? ኢየሱስ በዝርዝር እንገሩን። መነሻው ምን እኛ ያለነው እዚህ ነው። እዛ እሱ ዕቃ የተወሰደብኝ ፓስፖርት፣ ስልኬ፣ ኮምፒውተር የተወሰደና እንዴት አንተ ጋር አንድ ግቢ እያለ አንተ ግቢ ውስጥ እያለ እንዴት ዕቃ ይጠፋል ብዬ ተናገርኩት። እኔ አንተን ዕቃ ጠብቃለሁ ወይ ብሎ በዛ ነው መነሻው ይሄ ነው። ከዛ በኋላ መጥቶ በተኛበት ነው የደበደበኝ ነው። በዚህ ስንነጋገር ነው ያለው። የነገረንን ነው እንጂ እኛ ባይናችን ያየነው ምንም ነገር የለም። እና ከአከራው ጋር በተፈጠረ አከራዩ ኢትዮጵያዊ ነው ወይስ የሌላ ሀገር ዜጋ ነው? ጥቁር ነው አይደለም። የዚህ ሀገር ነዋሪ ጥቁር ነው። ጉዳት ደረሰበት ወይ በአከራዩ ላይ ወይስ? ጉዳት የደረሰው መላኩ ላይ ነው። መላኩ ላይ ሰውየው ስፖርተኛ ነው፣ ትልቅ ነው፣ ከሱም ግዙፍ ነው።
ከንፈሩ ተሰንጥቆ ነበር፣ አፍንጫው ተሰብሮ ነበር፣ አይኑ አካባቢ አብጦ ነበር። በኤመርጀንሲ ሚስትየዋ እሱ ፌንት አድርጎ ሲወድቅ መላኩ የሰውየው ሚስት ፖሊስ ጠራች። ከዛ በኋላ ሆስፒታል ወሰዱት። ሆስፒታል ከሄደ በኋላ እዛ ታክመ ምን አለና ወደ ክስ ገባ ማለት ነው። ይሄ ነው የክሱ መንስኤ ይሄ ነው። ማን ጥፋተኛ ተባለ? በመጀመሪያ የፖሊስ እርምጃ ምን ሆነ? ከዛ ክስተት በኋላ ጥፋተኛ ያደረገው መላኩ ነው። ለምን ቀድሞ አልደወለም? ቀድመ ለምን አልደወልክ? በደወለ ነው እንጂ በጉዳቱ አይደለም። ጉዳቱ ነውና ፖሊስ ቪዲዮ ምናምኑ ለሎየሯ ሰጥቷል። የፖሊስ ቪዲዮ የተደግቦ በነበረ ጊዜ ፖሊሶች ቪዲዮ አንስተውታል። የቁስሉን የጉዳቱን መጠን ሆስፒታልም ሲወስዱት የሆስፒታሉም አለ። ሁለቱንም ለሎየሯ ሰጥተዋታልና ለምስክር ወረቀት ለመስጠት ብቻ ነው ለ5 ቀን ይሄ ነው። ያደገው ኢትዮጵያ ነው ወይስ እዚህ ሀገር ነው መላኩ? መላኩ የ15 ዓመት ተኩል አካባቢ ሆኖ ነው ወደዚህ የመጣው። ተወልዶ ኢትዮጵያ። እዚህ ሀገር ነው የተማረው ማለት ነው ትምህርቱን? ሁለተኛ ሃይ ስኩል የተማረው፣ ሁለተኛ ደረጃ የተማረው እዚህ ነው። አቃቂ እስከ 8ኛ ክፍል ተማረ። ከዛ በኋላ 9ኛ ክፍል ያው እዚህ ያስደግማሉ 1 ዓመት ስለሚቀንሱ እዚህ ነው የተማረው። በቃ አቃቂ አዳሪ ትምህርት ቤት ተማረ። ከዛ ወደ የት ስቴት ነው? በዲሲ አካባቢ የት ነው ያላችሁት? እርግጠኛ ሜሪላንድ ነው ያለው። ሜሪላንድ ብሪክቸኒ አካባቢ ክሎዝ ዋይት ኦክ ማለት ነው። እዛ አካባቢ የት ነው የተማረው ትምህርት ቤቱ? Wheaton High School, and then he went to Montgomery College. እዚህ ይሰራ አልነበረ? ለምን ሄደ ወደ ፍሎሪዳ? መጀመሪያ ሲሄድ ምን ነበር ምክንያቱ ለመሄዱ? በቃ ወይዘር አለርጂ ያለበትና እንደ ኢትዮጵያ ስለሆነ እዛ ማያሚ የሄደው ቢች ሄዶ ነበርና ለቫኬሽን ወዶት ነው ሄዶ ነበር። በቃ ሌላ ምንም የሄደበት ምክንያት የለውም። ለወይዘሩ ከድብደባ በኋላ እናንተ ሄዳችሁ አይታችሁት ነበረ ወይስ እዛ ካገገመ በኋላ ነው ወደ እናንተ የመጣው? በዚሁ ምክንያት ነው ወደ እናንተ የመጣው? አይ እኛ ሄደን ያየነው ዲሴምበር ውስጥ ነው። ድብደባው ከዛ በኋላ ነው። እኛ ስንሄድ ሰላም ነበረ። ሄደን አይተነው ድራይቭ አድርገን ከባለቤቴ ጋር አይተነው መተናል። ሰውየው አከራዩንም አግኝታችሁታል ማለት ነው? አዎ ሚስትየዋ ነው ያከራውን አላየሁትም። ሚስትየዋን አግኝቼ እና ሌሎች ተከራይ ከመላኩ ጋር የሚግባቡ 2 ወጣቶች ነበሩ። ሰላም ብለን አይተን ቤቱን የያዘውን አስቀምጠን ሆቴል ቆይተን መተናልኝ አይተን። ስለዚህ በፊት ወደዛ ከመሄዱ በፊት ዲሲ አካባቢ ስራ ይሰራ ነበር ማለት ነው? ዲሲ ትልቅ ሞባይል ቤት ነበረ። በዛ ባልታወቀ ከሳሰረ ባልታወቀ ምክንያት ኪሳራ አጋጠመው። ከዛ እሱን ለሌላ ሰው ሰጥቶ ነው ወደዛ ሄደው ቆይቷል። እሱ ሱቁን እንኳን ካቆመ ቆይቷል። 1-3 ዓመት ይሆናል ከተወ። በግሉ ግን ሌላ ስራ እስቲ ስለ ልጅነቱ ንገሩን። ስለሱም ስለ መቅደስም ያው 2 ልጅ ነው ያሉት። እዚህ ሀገር መች መጡ? ትንሽ ታሪኩን ዘርዘር አድርገው ይንገሩን። ስለ ልጅነቱ እኔ በጣም ልጅ ነበርኩ። እሱ ሰውን እስከ 3 ዓመት ድረስ እኛ ጋር አደገ በሰራተኛ። ከዛ በኋላ ወደ አያቶቹ ጋር ሄደ። በቀድሞው ባቡር ክፍለ ሀገር የሚባል በበደሌ አውራጃ በጮራ ወረዳ ውስጥ ነበር። አባቱ መምህር ነበረ። እዛኛ ጋር ካደገ በኋላ 3 ዓመት ከሞላ በኋላ ለትምህርት ወደ አዲስ አበባ አያቶቹ ጋር መጣ ነው። አዲስ አበባ አያቶቹ ጋር ነው ያደገው። ሀገር እስከሚመጣበት እስከ 15 ዓመቱ ከ3 ዓመት እስከ 15 ዓመት ተኩል እድሜው ድረስ አያቶቹ ጋር ነው ያደገው። እርስዎ የት ነበሩ በዛ ወቅት? በዛ ወቅት እኛ እዛ እሱ ከመጣ በኋላ 3 ዓመት ቆየን። ከዛ ደግሞ ወደ ይርጋ ጨፌ የሚባል ወደዚህ ተቀየረ። ከዛ ሲዳሞ ክፍለ ሀገር በድሮ ይርጋ ጨፌ የሚባል ከተማ ውስጥ እዛ ተመደበ።
እዛ ነው የቆየነው። እሱ አያቱ ጋር ሆኖ ማለት ነው። ጮራ ከተማ ነው ጮራ ነው ያደገው የተወለደው? ከጮራ አይደለም የተወለደው ጋምቤላ ሁባላ የምትባል ከተማ ነው የተወለደው። ጋምቤላ ነበሩ። ጋምቤላ ነበር። ጋምቤላ አውራጃ በጎግና ጆሮ ወረዳ ሁባላ ከተማ የምትባል እዛ ነው የተወለደው። እዛ ነበር የሚያስተምረው ባለቤት። ከዛ አንድ አመት ከሆነው በኋላ ወደ በደሌ ከተቀየርን በኋላ እዛ በደሌ ጮራና ቱሉ ሙጤ የምትባል መንደር ናት። ጮራም ሳትደርስ ወደ በደሌም መሀል ላይ ያለች እዛ ብዙ አመት ቆይተናል። እዛ 2 አመት ከቆየ በኋላ እሱን ላክ ነው ወደዛ። እሷም እህቱም የተወለደችው እዛው ነው ጮራ አካባቢ ነው የተወለደችው። ቱሉ ሙጤ የሚባል ቀበሌ ነው የተወለደችው። አባት አቶ ምትኩ እዚህ ሀገር ቆይተዋል ከመጡ ማለት ነው እነሱ? አዎ እሱ ከመጣ ቆይቷል። እሱ መጀመሪያ በዲቪ ነው የመጣው። ልጆቹ ያው ልጅም ስለነበሩ እኔ እጄ ቆየሁኝ። ከዛ ከ8 አመት ከ7 አመት በኋላ ይመስለኛል የመጡት እንደዛ ብዙ ቆይቷል። አግብቷል መላኩ? ልጆች አሉት? ኢንጌጅመንት አድርጓል። አንድ ልጅ አለው። ልጁ ከተወለደ በኋላ አብረው አይደለም። ከኢትዮጵያዊ ናት እናቱ የልጁ እናት? አሁን እንደዚህ ለፍተው በብዙ መከራ አልፈው እዚህ ሀገር መጥተው ያስተማሩት ልጅ እዚህ ሀገር የተማረ ልጅ ይሄ ሁሉ ነገር ሲደርስበት ቀላል አይደለም። በእናት አንጀት እንዲሁ ለኔ ለሰማሁት ከዚህ ኢንተርቪው በፊት ስናወራ ራሱ ለኢንተርቪው መዘጋጀት ነው ያቃተኝ። ምክንያቱም ሁሉም ሰው እኔስ ብሆን ብሎ ማሰብ ከቻለ በጣም ያሳምማል። ቀላል ሁኔታ ውስጥ እንዳልሆኑ እረዳለሁ። በድጋሚ እግዚአብሔር እንዲያጸናውት በጣም እመኛለሁ፣ ጸልያለሁ። በፖሊስ በኩል የመጀመሪያ መረጃ ከሰጡ በኋላ ምክንያቱን በትክክል ለመግለጽ ምን የሰጧችሁ መረጃ አለ? እኛም እሱን ለማወቅ ነበረ 3 ሰው እንዲያናግር ያደረግነው። እህቱ አናግራለች፣ የእህቱ ጓደኛ እዚህ አለች አሁን። ሌላም ሰው አናግሯል። ሌላም የአባቷ አክስት ልጅ ቦስተን አለ። እሱ እንደውም ስለ ህጉም ስለምንም የሚያውቅ ነው። እሱም አናግሯል። የተወሰነ እንትኑን ከአስክሬን ጋር እንልካለን ነው ምናምን አይነት ወረቀት ለማንኛውም እንልካለን። ግን በአሁን ባገኘ ነው ከ3 ወር እስከ 4 ወር ድረስ ይፈጃል የምርመራ ውጤቱን ለማሳወቅ። በዚህ ነው የሞተው ተብሎ እስከሚጣራ እስከሚመረመር ድረስ ከ3 እስከ 4 ወር ጠብቁ። በፊዚካሊ በአካሉ ላይ ግን ምንም የደረሰ ነገር የለም። ይሄንን ብቻ ነው የተናገረው። አሁን ያገኘነው ይሄንን ነው የምንነግራቸው። ይሄንን ነው ምርመራ ውጤቱ ደግሞ ምን እንደሆነ የሚፈጀው ጊዜ ከ3 እስከ 4 ወር ነው። ምን እንደሆነ ደግሞ ሪዛልቱን ከ4 ወር በኋላ ጠብቁ ብሎ ነው ያለው። ምንም ተደግሞ ቢደወል ያው ነው፣ በንጋታው ቢደወል ያው ነው። ይሄው ሳምንታችን ነው። ሬሳው እንግዲህ ዛሬ ማታ ነው ይመጣል የተባለው። ምንም ይሄ ነው ብሎ የነገሩን ነገር የለም። በአጠቃላይ ዲፍረንስ ያለ ነው በቃ። አሁን አስክሬኑ መጥቷል ከፍሎሪዳ? አስክሬኑ መጥቷል? አልመጣም። ማታ ነው የሚመጣው። ማታ ዛሬ ይመጣል። ማታ ወደ 8-9 ላይ ይመጣል። ነገ ነው እንግዲህ ቀብር እናደርጋለን። ቀብር እንትን የተባለው ነገ ነው። ነገ 2 ሰዓት ላይ አዎ። በቃ ጥያቄም ብዙ አላብዛቦት። ቀላል ሁኔታ አይደለም። በእንደዚህ ቁጭ ብሎ ራሱ ለማውራት ለልጅ ማለፍ ከባድ ነው። አባቱ እንግዲህ አዛውንት ትልቅ አባት እህት አንድ ብቻ ያለው ልጅ ህፃን ልጁ ስንት አመት ሆነው ልጁ? 6 አመት መሰለህ። 6 አመት መጋቢት 8 ነው የተወለደው። 6 አመት ነው። 6 አመት ልጅ ከባድ ነው።
አሁን እኛ ሀዘን መድረስ አንችልም። ብዙ ኢትዮጵያ ይህንን ዝግጅት ይመለከታል፣ ይሰማችኋል። ሀዘን መድረስ ባይቻል በምንድነው ማገዝ የሚቻለው? ኢትዮጵያውያን በመላው ዓለም ያሉ በተለይ አሜሪካ እና ካናዳ ያሉ ምን ማድረግ ነው የሚችሉት ለእርሶ አጠቃላይ ለቤተሰቡ በዚህ ከባድ ጊዜ? በቃ የተጠየቅነው ማንጫው ሁሉም ማስመረሚያው የቀበሩም ስነ ስርዓት ማስፈጸሚያው እጅግ ከባድ ገንዘብ ስለሆነ የተጠየቅነው ጎፈንድሚ ከፍተናል። በዛ የቻሉትን አቅማቸው የቻሉትን እንዲረዱ እንፈልጋለን። ያ እንደዛ ነው። አጠቃላይ ወጪያችሁ እንደው ተገምቷል? ቀላል አይደለም። የቀብርም የምንም እዚህ ሀገር የሚከፈለው እንደገና አስከሬን እዛ ማቆያ አለ፣ የትራንስፖርት አለ፣ እንደገና የቀብር ደግሞ ስነ ስርዓት የሚባል ፊውነራሉ ራሱ አለ። ምን ያህል ገንዘብ እንደው በግምት ይደርሳል? አልታወቀም። ለማምጫ ከዛ እዚህ ብቻ ለማምጫ ከ45 እስከ 50 ሺህ አካባቢ ነው የተባለው። ከዛ እዚህ ብቻ ለማምጣት ብቻ ማምጣት ብቻ። ምክንያቱም የምርመራ ሌላ ነው፣ የሆስፒታል ሌላ ነው። ይሄ ደግሞ ምንድነው ማረፊያ አሳርፎ የሚያስቀምጡበት እዛ ሳምንት የተቀመጠበት ሌላ ነው። እዚህ ደግሞ ጋር ምንድነው ካርጎ ካልተገኘ በሄሊኮፕተር ሊመጣ ይችላል የሚባል ወሬ አለ። እንደዛም እንግዲህ ለሱ ብቻ ሄሊኮፕተር ተመድቦ እያንዳንዱ ስታየው እንደ መብረቅ ነው እንትን ያለብን። በጣም ጨንቆን ነው። ሚዲያ አደባባይ ላይ አንወድም ነበር አሉና አዘጋጅተን ያስቀመጥነው ነገር የለም። እዛ አካባቢ እድር የለም? ዲሲ አካባቢ እድር ብዙ አለ ይባላል። እንዴት ነው ሊያግዟችሁ አልፈቀዱ? አለ ይባላል። በአጋጣሚኛ ለመመዝገብ ሄደን ብዙ ጊዜ ሞክረን አልተሳካልንም በወቅቱ። አሁን እሱ እድር ስትገባ ለራስ አንተም ለራስ ሌላው ሚስትም ለራስ ባልም ለራስ ነው እንጂ እንደ ኢትዮጵያ እንደ አባት ብቻ ተመዝግቦ ቤተሰብ አይጠቃለልም እዚህ ሀገር። ለእያንዳንዱ ቤተሰብ መክፈል አለባችሁ? ለእያንዳንዱ ቤተሰብ አዎ፣ ለህፃን ልጅም ቢሆን በአንተ ስር የሚሆን የለምና እሱ ደግሞ ከኛም ወጣ ብሎ ስለሚኖር አንዳንድ ጊዜ ለብቻው ነው የሚኖረው እሱ ብዙ ጊዜ። አዎ አሁን ነው ከኛ ጋር መኖር የጀመረውና አልገባንም ለሱ። ይሄ መቻ ይሄ ይመጣል ብለን አሰብን። በጣም ቀላል። ተመልካቾቻችን የምትመለከቱት ዝግጅት በሜሪላንድ አካባቢ ኢትዮጵያ ተወልዶ አቃቂ አዳሪ ትምህርት ቤት አድቬንቲስት የተማረ ከዛ በኋላ ሃይ ስኩል ወይም ሁለተኛ ደረጃ ትምህርት ቤት ዊተን ሲልቨር ስፕሪንግ አካባቢ የተማረው መላኩ ምትኩ ህልፈተ ህይወትን በተመለከተ ነው። አሁን ገና ስክሪን እየጠበቁ ነው። ማርች 28 ነው ማረፉ የተነገራቸው። ማርች 27 ከዲሲ ወደ ፍሎሪዳ ማያሚ ከተማ ለፍርድ ቤት ጉዳይ ቀጠሮ ስለነበረው ለዛ ቀጠሮ የሚሆኑ ለሱ ምስክር የሚሆኑ ከአከራዩ ጋር ተደብድቦ አከራዩ ጋር የነበረው የግጭት መነሻ እቃው ንብረቱ በመዘረፉ ይዛው የአከራዩ እዛው ስለሚኖር እንዴት ይሄን አላየህም በሚል በተነሳ አምባጓሮ እሱን ደብድቦት ነበረ። መላኩ ተደብድቦ ነበረ። ፖሊስ የዚህን ጉዳይ የተከታተለ በነበረበት ወቅት ነው ለፍርድ ቤት ሄዶ ጠበቃው መተ ምስክሮችን ማዘጋጀት አለብህ ቀድማ ብለው ኤፕሪል 28 ነበረ ወደ አንድ ወር ገደማ ቀጠሮ። ለዛ ሄዶ ነው መናፈሻ ውስጥ ሞቶ ተገኘ የተባለው። ያማማቱ ጉዳይ አሁንም እንቆቅልሽ ነው። በጤና የሄደ ሰው አረፋ ደፍቆ ባለበት ሞቶ ሰው ደውሎ ለፖሊስ ነግሮ ነው ለቤተሰብ ዱብዳ የሆነው ለወይዘሮ ሰርካልም ሆነ ለአቶ ምትኩ። በዚህ ጊዜ ቤተሰብ በአንዴ ያልጠበቁት ወጪዎችም እንዳለባቸው ቀደም ሲል ወይዘሮ ሰርካልም ገልጸዋል። ጎፈንድሚ ተከፍቷል። ከስር ዩቲዩብ ላይ አስቀምጠዋለሁ። እዛ ላይ ገብታችሁ የሚቻላችሁን እንድታደርጉ ሁላችንም እንድንተባበር በትህትና ጠይቃለሁ። ምናልባት መጀመሪያ ላይ ዝግጅቱን ያልተከታተላችሁ ሰዎች
መላኩ ከህፃን ልጁ ጋር ናታኒል ጋር አብሮ ሲጫወት ያለውን የተወሰነ ቪዲዮ አሳያችኋለሁ። አዎ ተመልካቾቻችን በዚህ ጊዜ ለወይዘሮ ሰርካለም አሊ ለአባቱም እንደዚሁ ለመላው ቤተሰቡ እንድረስ በአያቱ አቶ ተፈራ ሻምቦ ወይዘሮ መጽሔት ወልደ ማርያም ያደገ ነው አዲስ አበባ ውስጥ ከዛ በኋላ ነው ወደ አሜሪካ የመጣው ይህ ገና ህይወቱን በጎልማሳነቱ ህይወቱን ለማሳደግ ቤተሰቡንም ለማገዝ ወደ ከፍሎሪዳ ማያሚ ተመልሶ ከቤተሰቡ ጋር መኖርና አዲስ ህይወት እየጀመረ ባለበት ወቅት ነው ይህ ነገር የተፈጠረው የሟሟቱ ውጤት በፖሊስ ምርመራ ላይ ነው ቀደም ሲል ወይዘሮ ሰርካለም እንደገለጹልን ከ3 ወር በላይ ይፈጃል የዛንም ውጤት መልሰን እነግራችኋለን አሁን ሁላችንም የተቻለን ነገር ሁሉ እንድናደርግ ጠይቃለሁ ወይዘሮ ሰርካለም እግዚአብሔር ፈጣሪ አምላክ መጽናናትን ይስጦት ለሁላችሁም እግዚአብሔር እንግዲህ ሰጠ እግዚአብሔር ነሳ ይባላል ሁላችንም በአንድም ሆነ በሌላ ወቅት ሀዘን ውስጥ የምንወድቅበት ቀን አለን እያንዳንዱ ሰው የሚያዝንበት የሚያለቅስበት ምድር ብትውጠው ሰማይ ቢደፋበት የሚመርጥበት ቀን ይመጣል ያ ቀን ሲመጣ ደግሞ እግዚአብሔርን እንዴት ነው ምን ጠይቀው ምንድነው ምን ጠይቀው ከእግዚአብሔር ጋር ያለ ግብ ራሱ ይኖራል በሀዘን ወቅት ቀላል አይደለም ግን አንድ ልጆትን ደግሞ እንዲባርክሎት መቅደስን እሷንም ህይወት እንዲያቆይ እናንተም ደግሞ ጤናችሁ በዚህ ሀዘን እንዳትጎዱ ራሳችሁን እንድታጽናኑ እግዚአብሔርም ብርታት እንዲሰጣችሁ እመኛለሁ ተመልካቾቻችን ዝግጅታችን ይሄው ነበረ ምናልባት ተቋርጦ የነበረው ምናልባት ስልካቸው ላይ ስልክ ጥሪ ገብቶ ነው ወይዘሮ ሰርካለም አመሰግናለሁ አልያዙት ደህና ይሁኑልኝ እግዚአብሔር ያጽናዎት ደውልሎታለሁ አመሰግናለሁ ዲኤምኤን ሚዲያን የተቻላችሁ አግዙ ለችግር ቀን እንዲደርስልን ባካችሁ ሼር ሰብስክራይብ ያደርጋችሁ አብራችሁ ተሳተፉ በእኔ አይድረስባችሁ ማለት ነው የምፈልገው ወንድሜ ካሳሁን በጣም አመሰግናለሁ እሺ ጤና ይስጥልኝ